ነገር ግን ከተጋቡ ከጥቂት ጊዜያት በኋላ አንድ ቀን እንዳጋጣሚ የቀድሞ ባሏ የተገደለው በአደጋ ሳይሆን ሆን ተብሎ የታቀደ እንደሆነ ትሰማለች። እሱም እቅዱ እሷን አግብቶ ንብረቱን መውሰድ ነው። ይህንን ስነግራት ቪቪያን ማመን አልቻለችም። እሷም ጨምራ ከእሷ ውጪ ሌሎች 4 ውሽሞች እንዳሉት ትነግራታለች። ቪቪያንም እስከ ዘላለም አፈቅርሻለሁ ሲላት የነበረ ሰው እንደዚህ አይነት ሰው መሆኑ በጣም ይረብሻታል። በዚህ ጊዜ ሰውየው ለሚስቱ ይደውላል። ለቪቪያንም ለማረጋገጥ ስፒከር ላይ ታደርግላታለች። ሰውየው ሚስቴ ብሎ ሲጠራት ድምፁን ስትሰማ ንዴቷ በጣም ይጨምራል። ቪቪያንም ተነስታ ሰውየው ልታፋጥር ስትሄድ ሚስትየዋ እርዳታዋን እንደምትፈልግ ትነግራታለች። በቀጣይ ቀን በሚስትየዋ እቅድ ቪቪያን ከሱ ጋር ጌጣጌጥ ቤት ትሄዳለች። እንደ እቅዳቸውም የሽያጯን ሰራተኛ ሉናን ሲያይ አይኑን ማንሳት አልቻለም። ቪቪያንም ይህንን ስታይ ልቧ ይሰበራል። ነገር ግን እቅዱን ለመከተል ትወስናለች። እሷም ስልክ ላናግር በሚል ሰበብ ትወጣለች። ልክ እሷም ስትወጣ ሰውየው ሉናን ማሽኮርመም ይጀምራል። በዚህ አጋጣሚ ሚስቱ ትመጣና እዚህ ምን ትሰራለህ ትለዋለች።